የሰላምታ አጅር በአሁኑ ሰዓት አሰላሙ አለይኩም ስንባል ራሱ ወአለይኩም ሰላም ብለን መመለስ እየከበደን ያለበት ሰዓት ነውና እንደዚሁም ደግሞ ሰላምታን ሐቁን እየሰጠነው አይደለም። አንድ ሙስሊም በአንድ ሙስሊም ያለበት ሐቅ አምስት ነገራቶች አሉ። ከነዛ መካከል ሰላም ሲለው ወይም ሰላምታ ሲጠይቀው መመለስ እንዳለበት ነውና ሰላምታ ሲጠይቀው አንድ ሰው መመለስ ዋጅብና ግዴታም እንደሆነ የሚናገሩ ዑለሞች አሉ። ስለዚህ ያ ከሆነ ለምንድነው እኛ ሰላምታን ማንመልሰው? ሰላምታ ደግሞ እጅግ በጣም ትልቅ አጅር ያለው ስራ እንደሆነም ያላህ መልእክተኛ አለይሂ ሰላቱ ሰላም ሰሂህ ተርጊብ ላይ 2711 ላይ ይናገራሉ። قال رسول الله صلى الله عليه وسلم يالله ملتኛ ምን ይላሉ? من قال السلام عليكم ያለ ሰላም በእናንተ ላይ ይሁን ያለ ሰው كتبت له ለርሱ ይጻፍለታል 10 ሐሰናት ይጻፍለታል። ومن قال السلام عليكم ورحمة الله السلام عليكم ያለ ሰላምና እዝነት ርህራሄ ባንተ ላይ ይሁን ያለ ሰላምና ረህመት ባንተ ላይ ይሁን ያለ ሰው كتبت له 20 حسنة 20 حسنات ይጻፍለታል። ومن قال السلام عليكم ورحمة الله وبركاته كتبت له 30 حسنة 30 حسنة ይጻፍለታል ብሎ ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገር። ያለ ሰላም እዝነት እና ርህራሄ ባንተ ላይ ይሁን ብሎ እየተናገረ ማለት ነው። ስለዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት አንዴ ይቀራሽ አይፈጅብንም። እንደገና ደግሞ ያንን ለመመለስ ደግሞ አጠር አድርጋችሁ ደግሞ ምጽው ዋው www ብላችሁ ምጽፉ ሰዎች አላችሁ። እንደዛ አድርጋችሁ ማትጻፉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትባሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ አንደኛ ሐሰናት ተሰበስባላችሁ፣ ሁለተኛ የወንድማችሁን ፈገግታ ታገኛላችሁ፣ ደስታ ታገኛላችሁ፣ ብዙ ነገር ነው የምታገኙትና አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትባሉ ዋካችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ በሉ። እንደገና ደግሞ ሁሌ ሰላምታን አብዙ። ያላህ መልእክተኛ አለይሂ ሰላቱ ሰላም አብዱላህ ኢብኑ ሰላም በዘገቡት ሐዲስ ላይ ደግሞ ያ አዩሃ الناس እናንተ ሰዎች አፍሹ ሰላም ሰላምታን አብዙ፣ ወአጢሙ الطعام ምግብን መግቡ፣ ወሲሉል አርሃም ዝምድናን ቀጥሉ፣ ወሰሉ ቢልለይሊ ወናሱ ኒያም ሰዎች በተኙበት እናንተ ስገዱ፣ ተድኹሉል ጀነተ ቢሰላም ሰላም በጀነት ደግሞ በሰላም ግቡ ትባላላችሁ ብላ ያላህ መልእክተኛ ተናግረዋል። ስለዚህ ሰላምታን እናብዛ። አላህ ይحفظكم። ወሰላሙ አለይኩም። ብዙዎቻችን ያዘናጋን ነገር ስለሆነ ላስታውሳችሁ አይንም መስበር አስመልክቶ ቁርአንም ሆነ ሐዲስ ዑለሞቻችንን በጣም ብዙ ነገር ብለዋል። ስለዚህ ነገር ብዙዎቻችን ያስታውስን አይደለም ልበል እንጂ በብዙ ምክንያቱም በጣም እየተፈተንበት ያለ ነገር ነው። ነገር ግን እንደ ቀላል ነገር እያየነው ያለበት ሁኔታ ስላለ ማለት ነው። ከዛም አልፈናል ሱብሃነል ኻሊቅ አላህ ካዘነላቸው ውጭ ከዛም አልፈናል። ወላኪን ይሄ ነገር ምን ያክል ሐራም እንደሆነ ምን ያክል አይናችንን መስበር እንዳለብን አላህ ሱብሃነሁ ወተዓላ ቁርአን ላይም ሐዲስ ላይም በጣም ከባባድ ነገራቶች እንደመጡበት እንመለከታለን ማለት ነው። በመጀመሪያ አምላካችን አላህ ሱብሃነሁ ወተዓላ ምን ይላል? ቁል ሊልሙእሚኒን ለምእመናን ንገራቸው የጉዱ ሚን አብሳሪሂም ከአይኖቻቸውን ያልተፈቀደላቸውን ከማየት እንዲሰብሩ ነገራቸው፣ ወይሕፈዙ ፍሩጀሁም ፍሩጆቻቸው ወይም ደግሞ ብልቶቻቸው እንዲጠብቁ ንገራቸው። ዛሊከ አስካ ለሁም ይሄ ለነሱ የተሻለ ነውና ለአምላካችን አላህ ሱብሃነሁ ወተዓላ ኢነላሃ ኸቢሩን ቢማ የስነዑን አላህ በሚሰሩት ሁሉ አዋቂ ነው አለ። አሁን እዚህ ጋር ምንድነው የምንመለከተው? በመጀመሪያ አይናችንን እንድንሰብር አምላካችን አላህ ነገረን። ምክንያቱም ካላየን ወደ መጥፎ ነገር ወደ ዝሙት ስለማንሄድ ማለት ነው። ቀጥሎ ምንድነው ብልቶቻቸውን ይጠብቀዋል። ገብቶቻል? አይን ካላየ ስለማይመጣ ቀጥሎ ነው ያስቀመጠው። ይሄንን ካላደረግን አላህ Subhanahu Wa Ta'ala በምንሰራው ነገር ውስጥ አዋቂ ስለሆነ እንደሚቆጣጠረን እየነገረን ነው። በአሁኑ ሰዓት ትንሽዬ ስልካችንን ይዘን በጣም ዓለምን እየዞርንበት ያለ ሁኔታ ነው። በጣም ዝም ብለን ሐራሙንም ምኑንም እንትን እያልን እናያለን። እና ወንዶችንም ሴቶችንም እዚህ ጋር አላህ Subhanahu Wa Ta'ala ያስተናገጋን። ቀጥሎ ምንድነው የሚለው? ቁል ሊልሙእሚናቲ ለሙእሚናት ሴቶችም ነገራቸው የጉዱነ ሚን አብሳሪሂም ከአይኖቻቸውን እንዲሰብሩ ያልተፈቀደላቸውን ነገር እንዳያዩ ንገራቸው አምላካችን አለ። ወይሕፈዝነ ፍሩጀሁን እንደዚሁ ፍሩጆቻቸውን ብልቶቻቸውን እንዲጠብቁ ነገራቸው እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። ስለዚህ ለሴቶችም ለወንዶችም ነው አምላካችን አላህ ያዘዘ። በአሁኑ ሰዓት ወንዶች እንዲሰብሩ እንጂ ሴቶች እንዲሰብሩ ወንዶች ሴቶች ስለተሐጀብን ሂጃብ እንጂ ማየት የሚባለው ነገር ለኛ የተከለከለ አይመስልንም ብዙ ጊዜ ማለት ነው። ነገር ግን የኛ ሁለቱን መተሐጀብም አለብን፣ አይኖቻችንን መስበርም አለብን። ገዛ የወንድም ያለባበስ ስርዓት አለ፣ የሴትም ያለባበስ ስርዓት አለ። ይሄ አንድ ነው። ሁለተኛ ደግሞ አይኖቻችንን እንሰብር ሁለታችንም የተከለከል ነው። ስለዚህ በምንችለው አቅም አይኖቻችንን እንሰብር ይገባል። ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ በሐዲሳቸው? النظرة መመልከት አሉ ሲሃሙ ሚን ሲሃሚ
ኢብሊስ ከኢብሊስ ቀስቶች መካከል አንዱ ነው። መስሙመቱን ቀስቱ ብቻ አይደለም የተመረዘ ቀስቱ ነው አሉ ያላህ መልእክተኛ። ፈመን ተረከሃ ይህንን ነገር የተወ ሚን ኸውፊላ አላህን ፈርቶ ማነው አሳበሁ ጀለ ወዐዘ ከፍ ያለው እና ይለቃ አላህ ሱብሓነሁ ወተዓላ እንትን ያደርገዋል። ያኔ የኢማንን ጥፍጥና ይሰጠዋል። ኢማንን ይሰጠዋል። የጂዱ ሐላወተሁ ፊ ቀልቢ ከልቡ ጥፍጥና ያለው ኢማንን አላህ ሱብሓነሁ ወተዓላ ይሰጠዋል አሉ ያላህ መልእክተኛ ዓለይሂ ሰላቱ ወሰላም። ኢማም ኢብኑል ቀይም ረሂመሁላሁ ተዓላ ምን ይላሉ? ወገዱል በሰር አይንን መስበር አሉ አንኒሳ ከሴቶች ወይም ከወንዶች ማለት ነው። የሪቱ ፊ ቀልቢ ከቀልብህ ላይ ያደርግልሃል ቁወተ ወሸጃዓ ያኔ ቁዋና ሸጃዓ ያደርግልሃል። ወይም ደግሞ ቁዋ ይሰጣል፣ ሸጃዓም ያደርግልሃል፣ ጀግንነት ማለት ነው። ዩሪቱከ እንሽራህ ፊ ሰድርህን ደግሞ ሸርሕ ያደርግልሃል፣ ያኔ ክፍት ያደርግልሃል አሉ ኢማም ኢብኑል ቀይም ረሂመሁላሁ ተዓላ። የኢማም ኢብኑል ቀይም አስተማሪ መምህር የሆኑት ደግሞ ቃለ ኢብኑ ተይሚያ ረሂመሁላሁ ተዓላ ምን ይላሉ? ገዱል በሰር አይንን መስበር አሉ ሚን አስባቢ ሪዝቅ ዒልም ከሪዝቅ ልዕልም ከኢልም ሪዝቆች መካከል አንዱ ነው። አንድ ሰው ዒልምን ማወቅ ከፈለገ ምን ማድረግ ያለበት? አይኑን መስበር ወይም አይኑን ካልተፈቀደለት ነገርን ከማየት መቆጠብ አለበት ብለው ይናገራሉ ማለት ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሐዲሳቸው አለ ዐይናኒ ተዝኒያን አይኖች ዝሙት ይሰራሉ አሉ። ዝሙት መስራቷ ምንድነው ከተባለ ወደ አልተፈቀደለት ሐራም ወደ ሆኑ ሴቶችም ሆነ ወንዶች መመልከት ነው። ግልጽ ነው። ስለዚህ በምንችለው አቅም አይኖቻችንን ዝሙት ልንጠብቃቸው ይገባል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰሃባዎች መንገድ ላይ ቁጭ ብለው አግኝተዋቸው የመንገድን ሐቅ ጠብቁ አላቸው። ቃሉ ምን አሉ? የእንትኑ ሰሃባዎች ጠየቁ። ወማ ሐቂ ጠሪቅ ያ ረሱላህ የመንገድ ሐቅ ምንድን ነው ብለው ሲጠየቁ የአላህ መልእክተኛ ገዱል በሰር አይንን መስበር ነው ብለው የአላህ መልእክተኛ መለሱ ማለት ነው። ስለዚህ በምንችለው አቅም አይኖቻችንን ልንሰብር ይገባል። ሴትም ሆነ ወንድ ሁላችንም ክልከላው አንድ አይነት ነው። ስለዚህ ከሐራም ነገራቶች ሐራም ከማየት አላህ ሱብሓነሁ ወተዓላ ፈርተን ራሳችንን ልንጠብቅ ራሳችንን ልንከለክል ይገባል። ምክንያቱም ውስጥ አዋቂው አላህ ሱብሓነሁ ወተዓላ ይቆጣጠረናል። በቀኝና በግራችን መላኢካዎች አሉ የሚጽፉ እያንዳንዱ የምንሰራቸውን ነገራቶች የሚጽፉ አሉ። አሁን አላህን ረስተን ያ ሱብሓነላህ አእምሯችንን እንዴት እየሰራ እንደሆነ ወላሁ አዕለም። ወላሂ አላህ ሱብሓነሁ ወተዓላ ካዘንለት ውጭ ማለት ነው። እና አይናችንን በምንችለው አቅም እንስበር። እንዴት ነው የምናደርገው? ሶሻል ሚዲያዎቻችንን የምናያቸውን ሰዎች ማስተካከል። ለምሳሌ ያክል ፎሎ የምናደርጋቸው ነገራቶች ቁርአን፣ የተለያዩ ነገራቶች እንደዚህ አድርገን ራሳችንን የምንጠበቅበትን ነገራቶች ካስተካከለን አይንን ከመስበር እንትን እንላለን፣ ይቀንስልናል አላቀል ማለት ነው። ስለዚህ ጥንቃቄ እናደርግ። አላህ ሱብሓነሁ ወተዓላ ፍዝኩም አላንዛዛባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።